ትግራይ ተቀናቃኛቸው በመቀለ ሰባ እንደርታ ከፍ ያለ ፈተና እንደሚጠብቃቸውም ጭምር ገልጸዋል። ከመጡ በኋላ ነው። ሁለቱም አሰልጣኞች አብዱ በጣም ድንቅ አጥቂዎች ነበሩ። ጥሩ ኳስ አፍቅሮተ ሰለሞን በት 2-1 መቀለ ነበር ያሸነፈው። ዳንኤል ዳርጌ የዚህ ውድድር ዘመን የመጀመሪያው ጨዋታ ላይ ጎል አስቆጥሮ ነበር። አቤል ማሙሽ አለባቸው። በቅርብ ኳስ ተካሊ ደጀኔ ተካልኝ በድጋሚ ወደ ኋላ መልሶታል። ከፍ ያለ ኳስ ነበር። ዳንኤል ዳርጌ ቁጥር ተቃርቦ ነበር። በቃ በአሁንም ሌላ ቆንጆ ኳስ ዳንኤል ዳርጌ እንዴት አይነት ኳስ ነው ያገኘው? ማመር ዛጌ አብዱ ጥሩ ነው የወሰነው አይመስልም? ብሎክ የሚደረግ ኳስ ይመስላል። ጥሩ ድል ይመስላል። ምድረገነት ሽሮዎች አሁንም ጴጥሮስ አሰጋይ ጴጥሮስ አደገኛ ኳስ ስንታየው አመለጠው። ኳሱን ቢያገኘው ኳስ ነው። አሁን አፍቅሮተ ምናልባት ከጨዋታ ውጭ ካልሆነ አልነበረም። አቤል ማሙሽ ንጹህ አጋጣሚ ነው ያመለጠው። ሌላ ድል አሁንም ተነጥቀዋል። አቤል ማሙሽ አብዱ በኃይሉ ሁለት ቁልፍ ፓሶች ከባይሉ ግሬ ተነሱ። ከዚህኛው ሙከራ ፊት አብዱ በተለይ በጣም የተሻለው ሙከራ እሱ ነበር። ለመወሰን የዘገየ ይመስላል። አብዱ አፍቅሮተ ምን አይነት ኳስ ነው የሰጠው? መጀመሪያ ንክኪው ቀና ብሎ ግብ ጠባቂ መምጣቱ በደንብ አልተመለከተም። አብዱ በጣም የተሻለ ኳስ። ደስታ ዮሐንስ ከፍ ያለ ኳስ ሪችሞንድ በቀላሉ ይዞታል። መልሶ ማጥቃቱን በፍጥነት ጀምሯል። ቢኒያም ላንቃሞ ጥሩ ኳስ ነው። ምናልባት አቤል ማሙሽ 1-1 አቤል ማሙሽ ወደኋላ ተበላሸ ማሊልቅ ስንታየው ለፍጹም ጥሩ ኳስ ይመስላል። ፍጹም በደካማ እግሩ ሁለተኛ ሙከራ አንዱ በቀኝ አንዱ በግራ ስንታየው ጥሩ ሊንክ ነው አሁን ለማድረግ የሞከረው። መጀመሪያ ይመስለኛል በጣም የተሻለው ኳሊቲ ከግራ መስመር ነው ፍጹም የሚነሳው። ስንታየው ወደ መሃል ሲገባ አብዱ መሃል ለመሃል ስንታየው የተወን ስፔስ ነው። የይርጋለም ከተማ ተወላጅ በቀላሉ ነው ኳሱን አሳልፎ የሰጠው። የኳስ ቁጥጥር ምድረገነት ሽረ አሁንም መሬት ለመሬት ሌላ ቅጣት ምት አቤል ማሙሽ ወደ ስንታየው ወለጨ ነበር። ስንታየው ፍጹም አለሙ ፍጹም ጥሩ ፍጹም ለስንታየው መንግስቱ ጥሩ መወሰን አለበት ያለ ነበር። አብዱ ጥሩ ሩጫ ነው የሮጣውን ከተከላካይ ጀርባ በመጠኑ ቀና ብሎ ግብ ጠባቂ መውጣት ተመልክቷል። የፍጹም ኳስ ግን ተመልከት። አይ ነው ከተከላካይ ጀርባ ለሚሮ ተጫዋች ኳስ ሲሰጥ አብዱ ምናልባት ተከላካዩን ግብ ጠባቂን ቢመለከት አብዱ አንድ ስቴፕ አይነት መተጋገዝ በሁለት ወክ በሶስት በኩል ያስፈልጋል። አብዱ ፍጹም አለሙ ፍጹም ምናልባት ስንታየው መንግስቱ ስንታየው መንግስቱ በመጀመሪያው አጋማሽ ያባከነውን እድል አሁን ማካካስ ፈልጓል። በሚገባ ነው የተጠቀመው። ሪችሞንድ አጄን አጋድሞ ነው መሬት ለመሬት ያስቆጠረው። ፍጹም የሆነ ፈጣን ምልሰት የፍጹም አለሙ ሳጥን አካባቢ የሚደረጉ ንክኪዎች አደጋቸውን በመጀመሪያው አጋማሽም አይተናል። ይሄ ውጤቱ እዚሁ መጣ። ጎሉ ነው በጣም ኢምፖርታንት። ከሱ በላይ ደግሞ ለቡድኑ ተመልከት። አሁንም ልክ እንደዚሁ አሸናፊ አፍቱ ነው ፋይት አድርጎ ሁለተኛ ኳስ ወደ ፍጹም እንዲሄድ ያደረገው። መጀመሪያም ተመሳሳይ ፓተርን ነው አብዱ የተመለከት ነው። የአሁኑ ኳስ ግን በጣም ድንቅ ለጎሉ ትይዩ የነበረ አብዱ ጥሩ ፔስ ነበረው። የምድረገነት ሽረት ከላካች ወደ ቀኝ ተስበዋል። በሙሉ ግራው ላይ ስፔስ አለ በሚገባ ዛ ስፔስ ላይ ነው ኳሱን የለቀቀለት ስንታየው። ከዛ በኋላ ኳሱን ወደ ጎልነት ቀይሮታል። ለሱም ለመቀሌም አብዱ የጎል በጣም ትልቅ ትርጉም አለው። ተመልከት ከጀርባ ቆንጆ ሩጫን የሮጠለት ግብ ጠባቂው አጄ የሚችለውን ያህል አድርጓል። ነገር ግን የስንታየው እግሮች አሁን አጄን ቀድመዋል። መጀመሪያ 45 አጄ ቀደመ፣ ሁለተኛ 45 ባይሉ ግርማ በፍጥነት ጥሩ ድል ይመስላል። ጥሩ የመልስ ምት ዳንኤል ዳርጌ ኳስ አግኝቷል። ፍጹም አለሙ ወደኋላ ለደስታ ዮሐንስ ደስታ ኳሱ አልወጣም። ስንታየው ቢኒያም ላንቃሞ ቢኒያም ወደ ዳንኤል ዳርጌ ነበር። ማመር ዘጌ ቦታው ለቀድሞ ጥፋት በሚል ተነፍቷል። ዳንኤል ዳርጌ ያስቆጥሮት ነበር። ቢኒያም ላንቃሞ ራሱ መሬት ለመሬት ሞክሮታል። ቢኒያም ማመር ዘጌ ግን ሳጥን ጋር አብዱ ፔኔትሬት ማድረግ መግባት ካልቻልክ የዚህ አይነት ኳሶች ይበረታታሉ። አስቀድሞ የተመለከተው ነው በኃይሉ ባባ መነሻ የነበረው ኳስ ነው። አብዱ የመጀመሪያውን ኳስ ማሸነፍ አልቻለም። አሰጋኝ ግን ከኋላ ዳንኤል ዳርጌው ደም ገፍቶታል። አብዱ በሚታይ ሁኔታ ግን
ጥሩ አቋቋም አልነበረም። አሰጋኝ አብዱ ፋውል ነው በርግጥ ምንም ጥያቄ የለውም። ግን በሁለቱ ተከላካዮች መካከል የነበረው ኮንፊውዥን ግን አስገራሚ ነው። በቀል ዳኝነት ተመክረው መጥተዋል። ሁሉ የሚያስጨበጭብ ዳኝነት እያየን ነው። ዳንኤል ዳርጌ አቤል ማሙሽ አቤል አመለጠው። አቤል ማሙሽ መሐመድ ዘጉዬ ግሩም ኳስ ነው ያስጣለው። መቀሌ ሰባ እንደርታ ተከላካዮች ትኩረት የመዘናጋት ያጋጠመውን ኳስ ተመልከት። ከጀርባ አሸናፊ ሀፍቱ በሚገባ መቆጣጠር አልቻለም አቤል ማሙሽን። አሁንም የቢኒያም ላንቃሙ ኳስ በጣም ቆንጆ ነበር። የመጀመሪያ ዳንኤል ዳርጌ ንክኪ ድንቅ ነው። ቅድም ያነሳነው እነዚህ አጥቆች እርስ በርስ ኮኔክት ማድረግ አለባቸው። በሚገባ ነው የተመለከትነው አብዱ። የመጨረሻ አቤል ኳስ ግን ምንድነው ግራ ቀኝ በቀላሉ ኳሱን ቢጥለው ጨዋታውን ጥሩ መርተውት ነበር። አሸብር ሰቦቃ ምናልባት ስንታየው ወላጬ ጥሩ ቅጣት ምት አብዱ በራሳቸው አጨራረስ ችግርና በዳኝነት ስህተት ጎል ያላስቆጠሩት ምድረገነት በጣም ለጎል የቀረበ ኳስ ነበር። ስንታየው ወላጬ ምናልባት ደስታ ዮሐንስ ጨዋታውን ሊገለ ይችላል ወይ? ደስታ ሪችሞንድ አይ ብሏል። ገና 15 ደቂቃ ዋጋ አለው ብሎ ስፔሶች የለቀቁ ነው ምድረገነት በጀርባ ደስታ ሁለተኛው ኳስ ነው አብዱ። ቅድም ፍጹም ሺፍት አድርጎ የሰጠውን ኳስ ታስታውሳለህ? ስንታየው የሳተው አሁን ሌላ ግሩም ኳስ አዲስ ኳሱ ላይ ዘሎ መድረስ አልቻለም። ጀርባው በብላይንድ ሳይድ ነው የሮጠው አዲስ ደስታ። ጠባብ አንግል ላይ ነው ኳሱ የመታው። ፓወር አለው ግን በሚገባ ኳሱን አድኖታል። ከጀርባ ምድረገነት ነቅለው ይወጡ ነው አብዱ። አንዳንድ ማስጠንቀቂያ ካርድ ተመልክተዋል። ደስታ ዮሐንስ አሁንም ሌላ ግሩም የጭንቅላት ሙከራ ነበር። ከማዕዘን የተሻገረውን ኳስ ስንታየው ወለጬ ስንታየው በቀጥታ ወደ ጎል ነበር። ለኳስ አቀባዩ ይቀርባል። ከግብ ጠባቂው በላይ ያለው ጋዜጣ ጃኬት ያቃጠለዋል። ቢደግፉ ቡድን ሲያሸንፍ ጃኬት ጭምር ይቃጠል ነበር። ጉዳቱን የሚያዩት ዘግይተው ነው። ችግር የለውም። አፍቅሮ ሰለሞን ስንታየው ወለጬ ዞር በል ከዚህ ጥሩ ድል ነበር። አሁንም ተቀይሮ የገባው አወት በሪሁ